ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ9ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 3 ስትራክቸር ኦፍ አተም በሚለው ስር 3.2 ፈንዳሜንታል ሎው ኦፍ ኬሚካል ሪአክሽን ፓርት 2 ዲስከስ እናደርጋለን። ከዚህ በፊት ፓርት 1 ላይ ያሉ ፈንዳሜንታል ሎው ኦፍ ኬሚካል ሪአክሽን ቤዚካሊ ሁለቱን ለማየት ሞክረናል። የመጀመሪያው ሎው ኦፍ ኮንዘርቬሽን ኦፍ ማስ የሚለውን ዲፋይን ለማድረግ ሞክረናል። ምን ማለት ነው ያለው? በሪአክታንት ሳይድ ያለው የሪአክታንቶቹ ድምር ማሱ ከፕሮዳክት ካሉ ድምር ማስ ጋር እኩል መሆን አለበት፣ ኮንዘርቭድ መሆን አለበት። በክሎዝድ በሆነ ሲስተም ውስጥ ከሆነ የሪአክታንት ሳይድ ያለው ማስ እና ፕሮዳክት ሳይድ ያለው ማስ የግድ ምን መሆን አለበት? እኩል መሆን አለበት። ይሄኛው ሎ ነው ሎ ኦፍ ኮንዘርቬሽን ኦፍ ማስ ተብሎ የሚጠራው። ሁለተኛው ደግሞ እያወራን የነበረው ዴፊኒት ሎ ኦፍ ዴፊኒት ፕሮፖርሽን የሚባለው ነው። እሱንም በተወሰነ መልኩ ለማየት ሞክረናል። ለምሳሌ በምንድነው በካርበን ሞኖክሳይድ እና በካርበን ዳይኦክሳይድ መካከል ያለውን ሪሌሽንሺፕ፣ በካርበኑና በኦክሲጅኑ መካከል ያለው ሪሌሽንሺፕ ስንት ካርበን ከስንት ኦክሲጅን ጋር ነው፣ ስንት ካርበን ማሱ ከስንት ኦክሲጅን ማስ ጋር ነው ሪሌት ያደረገው ወይም ቦንድ ለመፍጠር ካርበን ሞኖክሳይድ የተባለውን ቦንድ ለመፍጠር ያስፈለገው ፕሮፖርሽን ስንት ሞለኪል ኦፍ ካርበን ከስንት ሞለኪል ኦፍ ኦክሲጅን ጋር። ለምሳሌ ወተርን ብንወስድ 2 ሃይድሮጅን ከአንድ ኦክሲጅን ጋር ነው አይደለ ሪአክሽን ፈጥረው ወተርን የሚሰጡን። ልክ እንደዛ ፕሮፖርሽናቸውን የሚያስቀምጥልና ያ ፕሮፖርሽን ዴፊኒት የሆነ ፕሮፖርሽን እንደሆነ ወተር ሁልጊዜ H2O ነው አይደለ? ኢትዮጵያ ውስጥም ሱዳን ውስጥም አሜሪካ ውስጥም ቻይና ውስጥም ወተር 2 ሃይድሮጅን ሞለኪል ከአንድ ኦክሲጅን ሞለኪል ጋር ሪአክት ሲያደርግ የሚፈጥረው ነው። ይሄ ዴፊኒት ፕሮፖርሽን የሚባለው ሁለተኛ ያየነው ነበር። ይሄንንም ደግሞ ቀጣይ ሶስተኛውንም ሎ በሰፋ አድርገን በዛሬው ቪዲዮ ላይ ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን እንደተለመደው www.lucybridgeacademy.com የእናንተ ዌብሳይት ነው። እንድትጠቀሙበት እንድታተርፉበት 10,000 በላይ ጥያቄዎችን ይዞ ከ5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ድንቅ ሲስተም ይዞ እናንተን እየጠበቀ ነው። ተጠቀሙበት፣ አትርፉበት እያልን ጥያቄና ሐሳብ አስተያየት ካላችሁ ይሄ ይጨመር፣ ይሄ ይቀነስ፣ ይሄ ነገር መስተካከል አለበት የምትሉ ነገር ካለ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብና አስተያየት እንጠብቃለን። ወደ ዲስከሽናችን ንግባ። ኦኬ እሺ፣ ስለዛ ከመጀመራችን በፊት ለዛ ግብአት የሚሆኑ ዋና ፖይንቶች አሉ። አንደኛ ሞለኪውላር ማስ እና ሞል ካልኩሌሽንን ይሄን አንደርስታንድ ብናደርግ ሎ ኦፍ ዴፊኒት ፕሮፖርሽን ባለፈውም ዲስከስ ያደረግነው፣ እንደገና ሎ ኦፍ መልቲፕል ፕሮፖርሽን የሚሉትን ሐሳቦችን ክላሪፋይ ለማድረግ ስለሚያግዙ እነዚህ ነገሮችን ዲስከስ ከማድረግ እንጀምር። መጀመሪያ ሞለኪውላር ማስ ኤንድ ሞል ካልኩሌሽን ነው። the molecular mass of a compound molecular mass የሚባለው of a compound equal to the sum of atomic mass of the constituent atoms የእያንዳንዱ አተሞች ምንድነው ሞለኪውላር ማስ ድምር ምን እንለዋለን? ሞለኪውላር ማስ ኦፍ the compound እንለዋለን ማለት ነው። ለምሳሌ የሃይድሮጅን 14 ነው ከፔሪዮዲክ ቴብል ላይ። ሃይድሮጅንን ናይትሮጅንን ስናይ ስንት ነው? አቶሚክ ማስ ዩኒቱ 14 ነው። የሃይድሮጅን ደግሞ ፔሪዮዲክ ቴብል ላይ ሄደን ብናይ 1 ነው። የኦክሲጅን ብናይ ስንት ነው? 16 ነው አይደለ? የሶዲየምን ብናይ ስንት ነው? 11። ልክ ፔሪዮዲክ ቴብል ላይ ያለው አቶሚክ ማስ እያንዳንዳቸው ማስ የተቀመጠውን ወስደን ከዛም በኋላ ደምረን የምናገኘው የዛኛው ሞለኪውል የአቶሚክ ማሱ ድምር ምን ይባላል? ሞለኪውላር ማስ ኦፍ the compound ይባላል ማለት ነው። what do you mean? moles ምንድነው? mole represent the amount of substance consist many entities as there are the atom in 0.0112 kg of carbon። ለምሳሌ በካርበን ነው የወሰደው። የካርበን ብቻ ላይሆን ይችላል። ለምሳሌ ሞል ሁሉ ጊዜ መጠንቀቅ አለብን። ለምሳሌ 1 ሞል ኦፍ ካርበን አለ። 1 ሞል ኦፍ ካርበን ከተባለ በካርበን ውስጥ ያለው ሞል ነው። ይሄ ነገር በሞል የተቀመጠ ነገር በአቮጋድሮ ነምበር ሊገለጽ ይችላል። ስንት ነው ብለናል? የአቮጋድሮ ነምበር አማውንት ያክል
ኮንሲስት ያደርጋል 6.02 ታይምስ 10⁻23 ያለው ማለት ነው። ይሄኛው 1 ሞል ኦፍ ካርበን 1 ሞል ኦፍ ካርበን ዳይኦክሳይድ የተለያዩ ናቸው። ግልጽ ነው አይደለ? 1 ሞል ኦፍ ዋተር ብንባል እነዚህ የተለያዩ ናቸው። ግን 1 ሞል ማለት ምንድነው? አንድ ሞል ከተባለ በአንድ ሞል ውስጥ ሊኖሩ የሚችሉ ነገሮችን ማሰብ ያስፈልጋል። ለምሳሌ አቮጋድሮ ነምበርስ ኦፍ ሞለኪውል ሊኖር ይችላል። አቮጋድሮ ነምበሮች ኦፍ አዮንስ ሊሆን ይችላል። ለምሳሌ የካርበን በአንድ ሞል ውስጥ ምን ያህል ሞለኪውሎች አሉ ብትባሉ ስንት ነው? አቮጋድሮ ነምበርስ ትላላችሁ አይደል? የካርበን ዳይኦክሳይድስ ምን ያህል ሞለኪውሎች አሉ ብትሉ ምን እንደምትሉት? አቮጋድሮ ነምበርስ ትላላችሁ ማለት ነው አይደለ? ይሄ ነገር እንዳታምታቱት። በአንድ ሞል ውስጥ ያለው የሞለኪውል ብዛት ከተባላችሁ ሞል ውስጥ ጠቅላላ ማዕቀፍ ነው ሞሉ። ስለዚህ በዛ ውስጥ ምን ያለ አቮጋድሮ ነምበርስ ኦፍ ዳት ሞለኪውል ይኖራል ማለት ነው። የአንድ ለካርበን ዳይኦክሳይድም ከተባለ በዛ ሞል ውስጥ አቮጋድሮ ነምበርስ ኦፍ ምን አለ? ሞለኪውል ኦፍ ካርበን ዳይኦክሳይድ አለ ማለት ነው። ይሄን ነገር በአይምሯችሁ ማስቀመጥ ያስፈልጋል። ሞለኪውላር ማስ ስናወራ ስለ አቶሚክ ማስ ዩኒታቸው ተደምሮ ስለሚመጣ ውጤት ብቻ ነው። ስለ አቮጋድሮ ነምበር ስለምናምን አይመለከተንም። ብቸኛ በአይምሯችን ውስጥ ማስቀመጥ ያለብን ምንድነው? በዋነኝነት የሞለኪውላር ማስ የእያንዳንዳቸው ሞለኪውላር ማስ ድምር ውጤት ነው። ይሄንን መዘንጋት ያስፈልግም። ሞላር ማስም ሞልንም በዚህ ልንገልጸው እንችላለን አይደለ? ለምሳሌ በአንድ ሞል ውስጥ በ1 ሞል ኦፍ ካርበን ዳይኦክሳይድ ስንት አለ? 44 ግራም ፐር ሞል አለ ሞላር ማሱ። ይሄን ያህል ሞላር ማስ አለ ብለን ልንገልጽ እንችላለን አይደለ? በአንድ ካርበን ዳይኦክሳይድ ስንት አለ? 44። ምክንያቱም 12 የካርበን አለ፣ የኦክሲጅን 16 እና 16 ሲባዛ በ2 32 ነው። 32 ላይ 12 ስንደምር 44 ይመጣል አይደለ? በሞላር ማስም ሊገለጽ ይችላል። በሌላ በምን ሊገለጽ ይችላል? በአቮጋድሮ ነምበርስ ሊገለጽ ይችላል። ነምበር ኦፍ ሞለኪውል ከተባለ በአቮጋድሮ ነምበር ውስጥ ልንገልጽም እንችላለን። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።